እኔም እንደራሴ ሐቄን ነው የጠየኩት ላቤን ነው የጠየኩት ስለዚህ ጥፋት አለብኝ ብዬ አላስብም እና ያችን ሱቅ ስታያት እኔ ጋር ብር አለኝ ብሬና አጥፍተሽብኛል ሱቁን እኮ ትናንት ነው ያየሁት እኔ ሱቁን ትናንት እኮ ነው ያየሁት እንጂ ከዛ በፊት ሱቅሽን አላውቅም አልነገርሽኝም ሱቅ እንደከፈትሽ ነግሬሻለሁ በሰዓቱ ታላቅ ልጅ ብዬ አክብሬያታለሁ እንጂ ያነሳሁትን ዱላ ወገቧን ነበር ሰብሬ ከግቢ ማስፈለግ ታባዲ ሰከር ለምን አጣየቅም እሷ አይደለችም እየጠየቀችኝ ያለችው ልጅ ምክንያቱም ማለት ነው እቺ ልጅ እኔ ባጠቃት ማንንም አይጠይቀኝም ምክንያቱም የገዛ ቤቴ መታ ነው ጥቃት የሰነዘረችብኝ ማለት ነው እኔ ዛጋ ያደረኩት ያለው ራሴን መከላከል ነበር ሲጀመር እህተኛ ያንተናት ልጆች ነን የዚህን ያህል መጨካከል ለምን አስፈለገ ነው ሰላም ውድና የተከበራችሁ የማርካንቱ ተከታታዮች እንዴት ናችሁ ደህና ናችሁ ወይ አላችሁልኝ እኔ ማሮችን ያለው እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላምና ጤናችሁ ስትበልልኝ ያልኩኛው እንግዲህ ዛሬም ደግሞ መጥቻለሁ ማለት ነው ቤቴን ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ በአክብሮት ጠይቃለሁ ዛሬ እንግዲህ ያው ለመጨረሻ ጊዜ ነው ከዚህ በኋላ ላለመጨቃጨቅ ሞክራለሁና ለመጨረሻ ጊዜ ነው የመጣሁት ያው እንግዲህ አንዳንድ ጊዜ የውጭ ሽማግሌ ምናምን ብላችሁ ከምትሰበስቡ የቤተሰብ ይሻላል በማለት እማዬ እስከ ዛሬ ድረስ ያው ጭምጭምታ ነው እንጂ ሰማችሁ በእርግጠኝነት መጣላታችንን አላወቀችም ነበር ዛሬ ግን ያው በማዬ ፊት ልጠይቃት ሞክራለሁ ማለት ነው ምክንያቱም ከዚህ በኋላ ለምራመደው እርምጃ እናቴ እንዳታዝንብኝ ስለምፈልግ ነው ያው ማዬ ቤተክርስቲያን ሄዳለች ከቤተክርስቲያን ትመጣለች ለሲስተርም ተደውሎላታል እንግዲህ ያው ሁለቱም በመጡ ሰዓት እናወራለን ማለት ነው ከዛ በኋላ እንግዲህ ያለውን ነገር አብራችሁ ተከታተሉኛላችሁ ብዬ ተስፋ አደርጋለሁ እወዳችኋለሁ ሁላችሁም በያላችሁበት ሰላምና ጤናችሁ ብዙ ይበልልኝ እላለሁ ላይክ አድርጉ ሰብስክራይብ አድርጉ ያው እንግዲህ ማለት ነው ዛሬ ማየፈለኩሽ ዋነኛ ምክንያት ታውቂያለሽ ከዛሬ በፊት ያው እኔና እሷ መሀል በጣም ብዙ ግጭት ተፈጥሯል አንቺ እንዳትሰሚ የተደረገበት ምክንያት ነው አንቺ እንድትናደጅብኝ ስለማልፈልግ ነው በእኔም ልትናደጂ ትችያለሽ በሷም ልትናደጂ ትችያለሽ እኔም እንደራሴ ሐቄን ነው የጠየኩት ላቤን ነው የጠየኩት ስለዚህ ጥፋት አለብኝ ብዬ አላስብም ነገር ግን እሷ ደግሞ እንደ ጥፋተኛ ልትቆጥረኝ ትችላለች አላውቅም እሱን ግን ባንቺ ፊታውን የምጠይቃት ነገር ምንድነው እስከዛሬ የለፋውበትን ሂሳብ የት ነው ያረጋችው እኔ ገና የመጀመሪያ ቀን ስትቀየርብኝ ማለት ነው አላመንኳትም ውስጤ አልተቀበለም ስለዚህ አሁን አንቺን የፈለኩሽ የሰራውበትን ሂሳቤን እንድትሰጠኝ ነው ብር በሷ ስም እንደምልክላት ታውቂያለሽ እናንተ ሲቸግራችሁ ለልጄ ትምህርት ቤት እንድትከፍል የሚያስፈልገው ነገር ሁሉ እንድታደርጉ እምልካው በሷ ነው ይሄ ደግሞ አንቺ ምስክር አለሽ እህቴ ምስክር አለች ሐቅ ነው አይ ሐቅን አልቀበልም የምትል ከሆነ ላቤ ነው እኔ ዝም አልልም እውነት ለመናገር ማለት ነው አሁን ላንቺ ነው ትልቅ ነገ ተካሰን ፍርድ ቤት ምናምን ተብሎ ብንቆም እህትሽን ለምን አሳልፈሽ ሰጠሻ ብለሽ በእኔ እንዳታዝኝብኝ ነው ስለዚህ እንደ እናት ማድረግ ያለብሽ ነገር ካለ ሐቄን ማስመለስም ካለብሽ ምን ማድረግ እንዳለብሽ ምክንያቱም እኔ ምስክር ሲባል ዋና ምጣራሽ አንቺን ነው ታውቂያለሽ እንደምልክላት ታውቂያለሽ በእርግጥ አንቺ እናቴ እያለሽ ለሷ መላኬ ጥፋት ሊሆን ይችላል ግን ደግሞ ያም አንቺ ደካማ ነሽ ቢያንስ 10 ጊዜ ወደዛ ወደዚህ ከምትይ እሷ ልጅ ናት አስተዋይ ናት ያለውን ነገር ማረክ ትችላለች ብዬ በማሰብ ነው ብዙ ነገር ያረኩት ማለት ነው ስለዚህ አሁን ግን ነገሯ እየከረረ ስለመጣ እኔም ደግሞ መሄድበት አካል ጋር ሄዳለሁ ምክንያቱም እኔ መጣላት ሌላ ብጥብጥ መፍጠር አንቺን ማሳዘን አልፈልግም ህግ አለ ህግ ያለበት ሀገር ነው ያለነው ላቤን ባንቺ በእናቴ ፊት አልሰጥም የምትል ከሆነ እኔ ሌላም ሽማግሌ ሰብስቤ አልጠይቃትም ስለዚህ ምትያትን በያት የለሽም ነው ያለችኝ ያለችው እሷ ምንም ብር አላክሽልኝም ለቤት ወጪ ከብለሽ ነው እንጂ ከቤት ወጪ ውጪ ላክሽልኝ ገንዘብ የለም ነው ያለችኝ ስለዚህ ምትያትን በያት እኔ ዋና የፈለኩሽ እንድትዳኝን ነው በቃ እኔ ሌላ ሰው ማስገባት ስለማልፈልግ ነው እሺ ምንድነው መጥተው አንቺ ደግሞ ሳጆ አንድ እኔ አንቺን በንግግር እንትልልሽ አልፈልግም ግን እዚህ ጋር አሁን ወሳጇ ስትይ ልክ ስትሰጠኝ ያየሽ ነው የምትመስዩ ማለት ነው እኔ ለእናንተ ለአመት በዓል ለሷ ስጫት ለቤት ወጪ ለልጄ ትምህርት ቤት ምናምን ብላ ከምትልከው ብር ውጪ ማለት ነው አሁንም ቢሆን እኔ ጋር ምንም አይነት እኔ ጋር የመጣባት የሷ ሐቅ እኔ ጋር የለም ምክንያቱም ለልጅ የሚወጣው ብር አለ ለልጅ ምን ያህል እንደሚወጣ ትምህርት ቤት አለ ላንቺ ሙሉ የቤት ወጪ እኔ እየሰጠሁሽ ያለሁት እሷ በምትልክልኝ ብር ማለት ነው ከዛ አልፎ ተርፎ ዛሬ እኔ ተነሳውኝና ያችን ሱቅ ስታያት እኔ ጋር ብር አለኝ ብሬና አጥፍተሽብኛል ሱቁን እኮ ትናንት ነው ያየሁት እኔ ሱቁን ትናንት እኮ ነው ያየሁት እንጂ ከዛ በፊት ሱቅሽን አላውቅም አልነገርሽኝም ሱቅ እንደከፈትሽ ነግሬሻለሁ ስራ እንደተበላሸብኝና ብር እንደሚያስፈልገኝ ሲነግርሽ ብር እንደሌለሽና ልትመጪ እንደሆነ ነው ነገርሽኝ
ገባሽ አይደለ? ልትመጪ እንደሆነ ስትነግሪኝ ነይ ብዬሻለሁ። በቃ ለምን እዛ ሆነሽ ልመጣ ነው እንደዚህ ነው ልጄ እንደዚህ ስትይ በቃ ነይ ብዬ ነግሬሻለሁ እኮ እኔ ነይ ማለት ነው እኮ አሁንም እየካርኩኝ አይደለም፣ ግን ያለውን ነገር ስለማውቀው ነው እኔ ለምን መጣሽ ብዬ የዛን ቀንም የጠየኩሽ ማለት ነው። ሲቀጥል ይኸውልሽ ስልክላት ታውቃላችሁ የምትያቸው ልጅ ታውቃላችሁ እያልሽውን በግድ እኮ ወደ ማሳመን ነው ማሳመን አይደለም። እኔ በየወሩ እንደምልክልሽ ያውቃሉ እንጂ እንዴት ታውቂያለሽ? እማዬ አታውቂም ገንዘብ እንደምልክላት እና ታዲያ እኔ ለምን በግድ አሳምናቸዋለሁ? የምትልከውን ብር ለአንቺ ለሚያስፈልግሽ ነገር ሰጥቼሻለሁ አልሰጠሁሽም? በሳጭኝም በሙሉ አንድ ጊዜ ነው እንደ ጨረሰሽ መሳጭኝ። ታዲያ ይኸውልሽ ለእናቴ ስጭልኝ፣ ለልጄ ለትምህርት ቤት ስጭልኝ፣ ለቤት ወጪ ምናምን ብላ ከምትሰጠኝ ብር ውጪ ማለት ነው አሁንም ቢሆን ለእኔ የላክሽልኝ ብር ካለ እኔ በምትፈልጊው መንገድ መረጃ ካለሽ በህግም ከሆነ እኔ ከሰሽም ብያለሁ። አሁን አንቺ እኮ መረጃ ነው እያልሻለሽ። መረጃ እኔ ግዴታ ማለት ነው የባንክ ሪሲት ሊኖረኝ አይገባም ከእህቴ ጋር ለመከራከር። አንቺ አሁን የምትይው የባንክ ሪሲት የለሽም ነው፣ ሪሲት ይዘሽ ነው ከሰሽኝ እያልሽኝ ያለሽው። እኔ ግን ለቤት ለልጅ ትምህርት ቤት እኮ በወር ስንት ነው ማየ? 2000 ብር ትከፍላላችሁ እንዴ? እና ታዲያ የልጅ ትምህርት ቤት እያልሽ የምትይው የማየ ወጪ እኮ ማየ አንድ እኮ ናት እንዴ? እኔ ከዚህ በፊት 4 ዓመት ከምናምን ለፋው ደከምኩ። 2 ዓመት እናንተ አታግዙኝም እንዴ? ይኸውልሽ 4 ዓመት ከምናምንም ላልሽው ነገር ይኸውልሽ እኔ አይመለከተኝም። ስለሱ ብር እኔ የማውቀውም ነገር የለም፣ ምንም የምለው ነገር የለም። እሱ ብር እኔ ጋር እንዳልለም እኔ ጋር እንዳልደረሰ እሱን ታይው። አሁን እኔ እሱ አልፏል፣ ያለፈውን አለ። እኔ አሁኑ ነው የምጠይቀው። ስለአሁኑ ደግሞ ማለት ነው ስለአሁኑ ደግሞ የላክሽልኝን ብር ይኸውልሽ ያልሽኝ ነገር እያደረኩኝ ነው የጠበኩሽ። ከዛ ውጪ ግን ተቀማጭ ብር አለኝ ብለሽ ተቀማጭ አርጊው ብለሽ ብትሰጪ ኖሮ ማለት ነው ያንን ብር አካውንትሽ ላይ ታገኙ እንዴ? እኔ እንዴት አርጊው ልሻለሁ? አንቺ እኮ ነው ታስቢያለሽ ታስተውያለሽ ብዬ እኮ ነው የወጪ ይሄን ያህል ከወሰዳችሁ የልጅ ትምህርት ቤት ይሄን ያህል ካላችሁ ይሄን ያህል ደግሞ እሷ ትመጣለች፣ የሰው ሀገር ነው ነገ ትመጣለች። እኔ እሱን ታስቢያለሽ ብዬ እኮ ነው። ይኸውልሽ ቱቱቱ አትበይኔን አስጨርሽኝ። እኔ ላውራብሽ ገባሽ አይደለ? የሚቀመጥ ብር እንደዚህ ብለሽ ትርፍ ብር የላክሽልኝ ብር የለም አሁንም ቢሆን ማለት ነው። የላክሽውንም ብር ደግሞ እነሱ አላየንም ምንም አይነት ብር አልሰጠችንም ካሉ እስኪ ያው ተጠየቅ እንግዲህ ምንም በአጠቃላይ በሙሉ ነው እንደታደመጣፋው እሱ ነው የላከችልኝን እኔ ነኝ የማውቀው። የላከችልኝን እሷ ምንም አንቺ የምታውቂው ምንድነው? ያውቃሉ እኮ ነው ሁሌ በየወሩ ላንቺ ስልክልሽ እኮ ለእነሱ ነግራቸዋለሁ እኮ ይሄን ያለሽ ይላታል ብዬ እኮ ነግራቸዋለሁ። አንቺ አልሻቸውና ያን እኮ አንቺ እየፈለግሽ ያለሽ ይልሽ አንቺ የምትይው ብቻ እንዲሰማልሽ ነው። እንዲሰማልኝ አይደል? ምን ሀቄን ነው የምፈልገው፣ ሀቄን ብቻ ነው የምፈልገው። እኔ እሷ ፊት መጨቃጨቅ አልፈልግም። እኔም እየነገርኩሽ ነው። ከዚህ በፊት ስራ ተበላሽቶብኝ ዕቃ ማስገቢያ ብር አጥቼ ብር ስጠይቅሽ ብር እንደሌለሽ ነው የነገርሽው። እሺ ከየት አምጥተሽ አስተካከልሽ ታዲያ? ብር እንደሌለሽ ከነገርሽኝ ከየት አምጥተሽ አስተካከልሽው? ይሄንን ስራ እኮ ስከፍተው ማለት ነው አንቺ እዚህም ሆነሽ ባለቤቴ ምን አይነት ስራ እንደሚሰራ ታውቂያለሽ። ይሄንን ስራ እስኪ አንቺ እኔ አሁን ስለሱ አይመለከተኝም። እኔ አሁን እማዬ ነው እንደሚሰራ አላውቅም ልትይኝ አትችይም። እኔ ስለ ባለቤት ሳይሆን እኔ የሚመለከተኝ የራሴ ሀቄ ስጭኝ ነው። እሱ ደግሞ ማለት ነው ሱቁን ከዚህም በላይ አድርጎ ከፍቶልኝ ነበረ። በነገሮች አለመመቻቸትና በሁኔታዎች ምክንያት ሱቁ እንዳየሽው ሆኗል። ገባሽ አይደለ? ግን አሁን እናንተ እንትን እያላችሁት ያላችሁት እንዴት እንደምትረዱኝ አላውቅም። መረዳት አይደለም። እኔ አሁን እማዬ እንዳታዝኝብኝ፣ በቃ እማዬ እንዳታዝኝብኝ። እኔ እሷ ፊት እና ከአንቺ ጋር መጨቃጨቅ አልፈልግም፣ ግን እማዬ ለማደርገው ውሳኔ እንዳታዝኝብኝ። እኔም አሁን እኮ መጨቃጨቅ አልፈልግም፣ ግን ይኸውልሽ አሁን አንቺ የምትፈልጊው ምንድን ነው? እኔን ትገፋፊኝና እኔ ስናገር ልክ እንደ ተናጋሪ ነው። እሱን ደግሞ እኔ እንደምትፈልጊው አልሆንልሽም፣ አልናገርም። ገባሽ አይደለ? አንቺ ብልጥ ነሽ። እኛ የተጎዳ ሰው ነው እኮ ሁሌ የሚሰማ የተጎዳ ሰው ነው እንጂ ያልተጎዳ ሰው ምን ይነካል? ትክክለኛ እውነት ያለው ሰው ማለት ነው ረጋ ብሎ ነው የሚያወራው። አንቺ አሁን ስለተንጫጫሽ እነሱ ታውቃላችሁ ስላልሽ እኔ ጋር የምታመጪው ምንም አይነት ለውጥ የለም። ገባሽ አይደለ? አውቃለሁ። እነሱ ስለማወቃቸው ደግሞ የዛን ቀንም ብዬሻለሁ፣ ሱቄ ስትመጪ ትናንትና ስለማወቃቸው መረጃ ካለሽ ክሰሽኝ ብዬሻለሁ። ምክንያቱም እኔ አምጥቼ እሷ ልካለች። ሰምተሻል? አሁን ዋናው ነገር ክሰሽኝ ማለትሽ ነው። በቃ ዋናው እሱ ነው። ነገርኩሽ እኮ አንቺ ለእኔ ስለመላከሽ አንቺ ልኬላታለሁ ብለሽ ከመንገርሽ ውጪ እኔ እሷ ነች የላከችው ብዬ ያንን ብር ከመስጠትሽ ውጪ አንቺ ወደ ሌላ ብሩ ስትልኪው አንቺም ቢሆን አሁን ምንም አይነት መረጃ የለሽም እኮ አሁን አንቺ እኮ ምክንያት እየፈለግሽ ያለሽ እሱን ነው። እኔ ደግሞ እሱን አስተካክዬ በምጠይቅሽ መንገድ ጠይቅሻለሁ። በምጠይቂ መንገድ እኮ ጠይቂኝ ብዬሻለሁ። መረጃ ካለሽ ማስረጃ ካለሽ እኔን ጠይቂኝ ብዬሻለሁ። ግን ደግሞ ይኸውልሽ እኔን ወደ ክስ ቦታ ስትሄጂ የዛን ቀን መታችሁ ቤቴ ለፈጠራችሁት ሁካታ ዋጋ እንደማስከፍላችሁ እወቂልኝ። እሱ ችግር የለውም። እኔ በሱ አልፈራም። እሱ ምንም ችግር የለውም። ዋጋ እንደማስከፍላችሁ እወቂልኝ። ምክንያቱም አሁን አንቺ እዚህ ጋር እሷ የምታወራልሽ ብቻ ነው እየሰማሽ ያለሽው። ቤቴ መታው ተከብሬ በምኖርበት በገዛ ቤቴ መታው እንዴት ጠንብርኩሴን አውጥተውት እንዲሄዱ ማለት ነው። አንቺ አልነበርሽም በሰዓቱ ታላቅ ልጅ ብዬ አክብሬያታለሁ እንጂ ያነሳሁት ዱላ ወገቧን ነበረ ሰብሬ ከግቢ ማስወጣት ታባዲ ሰከር ለምን አትጠይቅም? እሷ አይደለችም እየጠየቀችኝ ያለችው ልጅ። ምክንያቱም ማለት ነው እቺ ልጅ እኔ ባጠቃት ማንም አይጠይቀኝም። ምክንያቱም የገዛ ቤቴ መታ ነው ጥቃት የሰነዘረችብኝ ማለት ነው።
እኔ እዛ ጋር እያደረኩት ያለው ራሴን መከላከል ነበር። ሲጀመር እህት እኛ ያለናት ልጆች ነን። የዚህን ያህል መጨካከል ለምን አስፈለገ ነው? ታላቅ ነች ብዬ ነው የዛን ቀን አክብሬያት የወጣሁት ማለት ነው እንጂ የእሷን አንድ ጥፊ ነው በምን አይነት መንገድ እንደምመልስላት እሷም አሳምራ ታውቀዋለች። አሁን እንዳከበርሻት ክበሪ። ገንዘብ ቀጥብለሽ በእንትኑ በቡቋ ላይ አሁን ምንም አይነት ገንዘብ የላትም። አንቺ ምን ጋር ገንዘብ እንዳላት ነገር ገንዘብ መልሺ ነው የምትዩ። መቀሳቀሻ ገደል ትግባ እንዴ? ንገሪኝ። መንቀሳቀሻ ብር ከሌለሽ አይደለም ያንቺን አልፈልግም። ብድር አይደለም የራስን ሀቅ ነው የምጠይቅሽ። እንደ እህት እተባበርሻለሁ። እሱን አልፈልግም። ካልፈለግሽ ደግሞ አንዴ ቤቴ፣ አንዴ እናቴ ቤት፣ አንዴ ሱቅ፣ አንዴ ሰው ጋር በቃ በየቦታው በየካፌው እየጠራሽ እኔን አታድርቂኝ። ልጹምበት አታድርቂኝ። በቃ ተይኝ እንዴ በቃ። እኔማ ያንቺን ላስቀይምሽም ላስከፋሽም ስለማልፈልግ ካሁን በኋላ ልጅ በምትጠይቂ መንገድ ከሆነ በህግም ከሆነ ነይ፣ እኔ ዝግጁ ነኝ። በህግም ከሆነ በቃ ልቀበልሽ፣ እኔ ዝግጁ ነኝ። እኔ ዋና ሰው ለማሳዘን ነው። ከፈቀሽ ፊት ለፊቷ ነው። ይሄ በቃ ፊት ለፊቷ ነው። ችግር የለም። እኔ በሷ ፊት ብዬሻለሁ። በቃ ስለመኖሩ እኮ ልጅ አሁን አንቺ እንደምልክላት ታውቃላችሁ እያልሽ እነሱን እያሳመንሻቸው ነው ያለሽ። በቃ ስለማወቃቸው እነሱ በምን ቀን ምን ያህል ብር እንደላክሽልኝ፣ በምን ቀን ምን እንደሰጠሽኝ እኔም ደግሞ እነሱን ጠይቃችኋለሁ። እናውቃለን ስላሉ ብቻ እኮ አይደለም እኔ ጋር ብር የሚኖርሽ አይደለም። ሰው እምነት ከምንም በላይ ነው። አምነሽ የላክሽኝ ብር ደግሞ ለእናትሽም ለልጅሽም ሳደርግላቸው ስጣቸው ቆይቻለሁ። የአንቺን ብር ደግሞ እኔ አጥፍቼው የአንቺ ሀቅ እኔ ላይ ገብቶ ከሆነ ደግሞ ማለት ነው ከፍርድም ከህግም በላይ የሚዳኘን ፈጣሪ አለ። ገባሽ አይደለ? እሱ ፈጣሪ ይቀጣኛል። አንቺ በፈለግሽ መንገድ ደግሞ እናንተ በፈለጋችሁት መንገድ በህግም መሄድ ትችላለሽ። እኔ አሁን እኮ እናቴ ፊት እኮ ልጠይቅሽ የፈለኩት ከመለሽልኝ ሀቄ መልሽልኝ፣ ካልመለሽልኝ እናቴ እንዳታዝልብኝ ነው። የትኛውን ሀቅሽን ነው እንዴ? ያላመንኩበትን ያልሰጠሽኝን ሀቅ እኮ ነው። አንቺ አላመንሽበትም። እኔ በየወሩ እኮ ለእነሱ እንኳን ታዩ አሁን እኔ እሺ ታውቃላችሁ ብዬ አሳመንኳቸው አይደለ? እንደላኩልሽ እኮ ለእነሱ እኮ ይሄን ያህል ገንዘብ ልካልኛለች፣ ይሄ ለእናንተ ነው፣ ይሄ ላስቀምጥላት ብለሻቸው እኮ ትወጫለሽ እኮ። እሱ ለማለት ያልኩሽ እኮ እነሱን መረጃ ካላቸው ግዴታ ይሄን ሲያደርጉ ሪካርድ ማድረግ ነበረባቸው። ምንም ያው ልካችሁ ቪዲዮ መቅረጽም ነበረባቸው። እሱ ቪዲዮን እኮ ያስቤ እኮ አይደለም ቪዲዮ ለራሴ ስራዬ ብዬ በምሰራ ሰዓት ነው ይሄ ታሪክ የተፈጠረው። ገባሽ? በቃ አሁን ላስረዳሽ አንድ ማለት ነው። አንቺ ባወራሽው ምክንያት እናንተ አላት የላትም በተባባላችሁት ነገር ህግንን የሚጠይቀኝ ከሆነ እስኪ እናየዋለን። ህጉንም ማለት ነው። በቃ ችግር የለም። አንቺ የሚፈርድልሽ ብቻ ከሆነ እስኪ እናያለን። ችግር የለም። አሁን ሰው ገንዘብ አሳጣ። አሁን ደህና ዋሉ። ጾመኛ ነኝ። አፍጥር ባለቤቴ ይመጣል። ደህና ዋሉ። እኔ ወደ ቤቴ ልሄድ ነው። እንደዚህ አይነት አለ ባዶ ቦክስ አጥቶ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ